እንደምታችሁ ወደ አብሮ ቱቶሪያልስ በዛሬው ሌሰናችን የግሬድ 11 ኤክሰርሳይዝ 3.4 ሰራላችኋለሁ። Let's dive in. Alright, so exercise 3.14 question number 1 says a certain gas occupies a volume of 10 meter cube at a pressure of 100 kilopascal. If its volume is increased to 20 meter cube, what would be the new pressure of the gas assuming temperature remains constant? ስለዚህ 10 ሜትር ኪዩብ ቮሊዩም ያለው ፕሬሸሩ 100 ኪሎ ፓስካል ቢሆን እና ቮሊዩሙ ወደ 20 ሜትር ኪዩብ ብንጨምረው ወይም ብናሳድገው አዲሱ ፕሬሸር ምን ይሆናል? Assuming that the temperature remains constant. So if the temperature is constant, remember you have to use Boyle's law ማለት ነው። ስለዚህ given ስንመጣ given V1 ተሰጥቶናል which is 10 meter cube ማለት ነው። P1 100 kilo pascal, V2 is 20 meter cube. So ምንድን ነው የጠየቅነው? required P2 ይሆናል ማለት ነው። ስለዚህ ቮሊዩሙ ከ10 ወደ 20 በሚጨምርበት ጊዜ አዲሱ ፕሬሸር ምን ያህል ይሆናል ነው ጥያቄው። ሶ ቴምፕሬቸር ኮንስታንት ነው ካለን ወይም ከተባላችሁ የቦይልስ ሎው መጠቀም ያለባችሁ ማለት ነው። which is የቦይልስ ሎው እንደሚለው P1 V1 እኩል ይሆናል P2 V2 ማለት ነው። ሶ P2 ስለሆነ ፈልጉ የተባልነው ኦቨር V2 ኦቨር V2 እናደርጋለን። ሶ ይሄ ምን ይሆናል? P2 ማለት V1 ኦቨር V2 ሲባዛ P1 ይሆናል ማለት ነው። V1 ስንት ነው? 10 ሜትር ኪዩብ ኦቨር ቮሊዩም ስንት ነው? 20 ሜትር ኪዩብ ሲባዛ ፕሬሸር 1 ስንት ነው? 100 ኪሎ ፓስካል። እዚህ ጋር ቮሊዩሙ ካንስል አውት ስለሚሆን ሴም ዩኒት ካላቸው ምንም መቀየር አያስፈልግም። ሶ ባይ 0 እንደዚህ ሲምፕሊፋይ እናደርጋለን። ባይ 2 1 ባይ 2 ስንት ይሆናል? 50 ይሆናል ማለት ነው። ስለዚህ ቮሊዩሙ ፕሬሸሩ ወይም አዲሱ ፕሬሸር ኪሎ ፓስካል ይሆናል። 50 ኪሎ ፓስካል። ሶ መልሳችሁ አሁን ትክክል መሆኑን አለመሆኑን እንዴት ነው የምታውቁት? ሪሜምበር ፕሬሸር እና ቮሊዩም ኢንቨርስሊ ሪሌትድ ናቸው። ምን ማለት ነው? ቮሊዩም ሲጨምር ፕሬሸር ምን እንደሚሆን ፕሬሸር ይቀንሳል and vice versa። ስለዚህ አሁን ለምሳሌ እዚህ ጋር የተሰጣችሁ ጥያቄ ላይ ቮሊዩም ስለጨመረ you would expect the new pressure to be lower than the P1 ማለት ነው። Alright, question number 2 says a cylinder equipped with a movable piston has an applied pressure of 4 atmosphere and a volume of 6 liter. What is the volume of the cylinder if the applied pressure is decreased to 1 atmosphere when atmospheric pressure? ስለዚህ እዚህ ጋር አሁን ቴምፕሬቸሩ ኮንስታንት ይሄ አትሊስት ሜንሽን መደረግ ነበረበት ግን ጥያቄዎቹ የቦይልስ ሎው አፕሊኬሽን ጥያቄዎች ስለሆኑ አስዩም ማድረግ ያለባችሁ ምንድነው ማለት ነው? you have to assume that the temperature remains what? constant. ስለዚህ ቴምፕሬቸሩ ኮንስታንት እንደሆነ አስዩም አድርገን ነው የምንሰራው ማለት ነው። ሶ መጀመሪያ ጊቨን ነው ታስት ምንድን ነው የተሰጠው? ሶ ፕሬሸር 1 ስንት ነው? 4 አትሞስፌር። V1 ስንት ነው? 6 ሊትር። P2 ስንት ነው? ሶ P2 1 አትሞስፌር ነው። ሶ የተጠየቅነው ምንድነው ማለት ነው? required is V2 ማለት ነው። ስለዚህ ፕሬሸሩ ከ4 አትሞስፌር ወደ 1 አትሞስፌር ከቀነሰ ቮሊዩሙ ምን ያህል መሆን አለበት ነው የተባላችሁት። ስለዚህ ምን ማለት ነው? ፕሬሸር ስለቀነሰ ምንድነው ኤክስፔክት የምታደርጉት ማለት ነው? You would expect the volume to be higher than
6 ሊትር ነው። ፕሬሸር ስለቀነሰ ቮሊዩሙ ይጨምራል ማለት ምክንያቱም ሁለቱም እነዚህ ቫሪያብሎች ኢንቨርስሊ ሪሌትድ የሆኑ ቫሪያብሎች ስለሆኑ ማለት ነው። ሶ የቦይልስ ሎው እንደሚለው P1 V1 እኩል ይሆናል P2 V2። ስለዚህ P2 አይ ሚን V2 ነው ፈልጎ የተባለው ኦቨር P2 እናደርገዋለን ማለት ነው። ይሄ ካንስል አውት ያደርጋል። ስለዚህ V2 ማለት P1 ኦቨር P2 ሲባዛ V1 ይሆናል ማለት ነው። ስለዚህ ፕሬሸር 1 ስንት ነው? 4 አትሞስፌር ይሆናል ኦቨር P2 1 አትሞስፌር ነው ሲባዛ V1 ስንት ነው? 6 ሊትር። ስለዚህ ይሄ አትሞስፌር በአትሞስፌር ይጣፋል። ሶ V2 ስንት ይሆናል ማለት ነው? 24 ሊትር ይሆናል ማለት ነው። So that's all I have for today. See you in the next video.